ኢምራን ታማ ነበር እና ታዲያ መፈረም ያለባት እንደማፈረም ቪዲዮዋን አይደለም የምታውቀውን ነገር ነው የምትፈርመው። ግን ቤተሰቦቻችን ዛሬም ያው ሙጠርታን የመጣ ነው። ምን ልትለን እንደጠራችን የምናውቀው ነገር የለም። ፈረመች። ምን ትፈርማለች? ምን እንደታሰብሽ አንደኛ ነገር እኔ በቃ እኔ እንጃ ለምን ፈረመሽ አትገላገል? ይሄ ሌላ ነገር ነው። ይሄ ሌላ ነገር። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ። ያው ዛሬም በአዲስ ቪዲዮ መጥተናል። ሰሞኑን ሲፈጠሩ ያሉትን ነገሮች እያያችሁ ነው ሁላችሁም ቤተሰቦቻችን እና እኔ አንተ በጣም እግዚአብሔርን አንተ የምትሰራው ስራ ነው ሁሉ ነገር አንተ በማያገባ ዝም ብለህ እየገባ የነበረው እንዴት ነው በማያገባኝ? እኔም እኮ የነበረው ወንድሜ እኮ ነው። ለምን እንደማላውቀው ቤተሰቦቼ ናቸው እኮ ታደርገው ነበረ እና ታዲያ እሷ እኮ እንድትፈርም እኮ ታበረታታት ነበረ። ለምንድን ነው ይኸውልህ እሷ የምታውቀው አንደኛ ልውል ከእንትኗ ከዳነች በኋላ ነው። አንድ አይምሯን ታማ ነበር እና መፈረም ያለባት እንደማፈረም ቪዲዮዋን አይደለም የምታውቀውን ነገር ነው የምትፈርመው። ቪዲዮ ነው ማስረጃ ያስደግፍ ነው አይደል? መፈረም ካለበት ግን አንተ ይኸውልህ አሁንም ቢሆን በእነሱ መሀል እንደዛ መግባት የለብንም። እገባለሁ እኮ ተረጋግተን ይኸውልህ መፈረም ካለባት እኮ ቀስ ብለን ነበር መንገር የነበረብን። አንተ ጭራሽ ከቤት ውጭ ምናምን እያልክ ታባብሳለህ። አዎ ያለ በዛ አትፈርምም። ያለ በዛ ያንን ነገር አታደርግም። ልክ እኮ ነህ፣ ልክ ነህ። መፈረም አለባት። ግን ደግሞ ፓስፖርትና የበረራ ትኬት ይዞ መጥቶ እያየህ እንዴት ነው የምትወስነው አንተ? ያለ በዛ ያንን ትኬት እንዴት ትቀደዋለች? ነገ ከነገ ወዲያ ይዟት ከወጣ በኋላ ምን ሊፈጠር ነው? ወይኔ ልክ ነበራችሁ ልትል ነው? ግራ የሚያጋባ ነው እኮ ግን ያው ተው እንጂ። ግን በቃ ቢሆንም አንተ እንደዛ ማድረግ የለብህም። የዛ ሰዓት ግራ እኮ አላጋባህም። አንተ አያገባችሁም እያልኩ እኮ እና ምን ላድርግ ታዲያ? እኔ ከቤት እንዳትወጣ ብዬ ነው። ከቤት ወጣ የት ነው የምትሄድልህ? ያማልን ብታስብበት ማለት ነው። አንተም ከኛ ጋር ብትደረብ እሷ ሳትወድ በግዷ ሙሉውን ተፈራራው ነበር። ይኸውልህ ሲጀመር ሳሚ ላይ ነው ችግር ያለው። ሲጀመር ሙሉይ ነው። ለምን መርጣ ፈርማለሁ ትላለህ? እንደ አባወራ ቆፍጣን ነበር። ለምን መርጣ ፈርማለሁ? እና የምታውቀውን ነገር ነው። አይምሯ ጤነኛ ከሆነ በኋላ ነው እሷ ያየችው አይደል እንዴ? እኔ አላውቅም። ብቻ ግን ቤተሰቦቻችን ዛሬም ያው ሙጠርታን የመጣ ነው። ምን ልትለን እንደጠራችን የምናውቀው ነገር የለም። እሱን እናያለን። ግን ዛሬም ስንገባ አንተ እንደባለፈው በቃ ሆናለሁ። አሁንም ነገም ከነገ ወዲያም ነው የምነግርህ። አንተ ኧረ በእግዚአብሔር እውነታውን ነው የምከተለው። አልዋሽም ለሰው ብዬ አለ። በቃ እውነታው ፊት ለፊት ቤተሰቦቻችንም ማየት ይችላሉ። ሁሉን ነገር ያውቃሉ። እውነታውን ነው። ዳነች አዳንን አይደለ እንዴ? ለፍተን በዚህ በዛ ብለን ተመስገን ለፈጣሪ ዳነች። ከዳነች በኋላ መወሰኑ ያለባት ድጋሚ ያስወጣታችሁ ደግሞ የአንከፍ አግኝቷት እንዳያሳብዳት ነው እንጂ ልጅሽ ልብረር ብሎ ትኬት ሲያመጣላት ለምን ታዲያ እንትን አትልም? ቀልደኛ ነህ። ሲጀመር አሁን ልንገርህ አንድ ነገር፣ መግባት ካለብን ገብተን የምትለው እኮ ገብተህ እንደባለፈው እላለሁ። ካልሆነ መቅረት ይችላል። እስቲ እናያለን። እኔ ነግሬሃለሁ። ምንም አልሰማህም። እንዳንጣል የማን እንዳንተ እንዴት ነው የሚያደርግ እላለሁ። እሺ እኔ ምን አድርጌ ነው? ዝም በል አይደለም። ለእሷ እኮ ብወግንም እኔ እንደ ቤተሰቦቼ ስለማያችሁ ነው። አንዴ እንጂ እና እሷ እንዳንተ እኔ ትውጣ ማለት አለብኝ? አዎ ቀልደኛ የሆነውን ሁሉ ነገር እያየ ጠርታን ነው እሙ ምን እንደሆነ ራሱን ይግራኝ ይገባል። ፈረመች እንዴ? ፈረመች። ምን ትፈርማለች እኮ? አይ እሱ ነው ሊያውቅ የሚችለው። እምቢ አለች እኮ ውስጥ ከገባች በኋላ እኮ አንተማ እያስጨነቃት ተስማምታ ከገባች በኋላ ሽምጥጥ ለምን አንተ መወሰን የምታስይዛት እኮ አንተ ተረጋጋ። ምንድን ነው የምታወራው? አልረጋጋም።
ነገርኩ ሙሉውን እስካፈረመች ድረስ እኔ አልረጋጋም። ይኸውልህ ትፈርማለች፣ ግን የምታውቀውን ነው እሷ የምትፈርመው። ተናግራለች እኮ ፓስፖርቱን ትመልስ እኮ ባለፈውም ተናግራለች። ማውቀውን ነው የምፈርመው ብላለች። እንዴ አሁን እሷ ነች የጠራቻችሁ? እሷ ጠርታኝ ነው። ምንድን ነው እሱ የምታውቁት? ውጪና እናግራቸዋለሁ። ምን ልትያቸው ቀላል ላይ ውጪና እናግራቸው። የጠራሻቸውን ሰዎች እዚህ ጋር አስቀምጠሽ ጀመር። አታመናቀቅ በቃ በስርዓቷ ማለት መቼ አመናጨቃት? በማይመለከት ለምን ትገባለህ አንተ? አይመለከትም እያልኩ እኮ ነው። ለምንድን ነው ሰው የምትመታው? አይመለከትም እያልኩ ነው እኮ በቃ አንተ ዛሬ የሚለውን ነገር እየሰማሽ ነው። በማይመለከተው ለምን ጣልቃ ይገባል? ምን ፈልገሽ ነው የጠራሻቸው? ምን ነው የምጠራቸው? እኔ ጠርተሽናል እንዴ? እኔ ለምን መጣሁ? አንተ ለምን መጣህ? ጠራሽኝ። ከጠራሽኝ በኋላ አንተ ያልፈለኩ ለምን የመጣኸው? አንተ መምጣት ያለበት እሱን ሳልፈልገው ነው የጠራ። እሱን ስጠራ ነው ይሄ ተንከርፍፍ ይመጣ አይደለም። እኔ እሱን ጠርቼዋለሁ። ሲጀመር ከጠራሽኝ በኋላ ደግሞ በቃ አሰብኩኝና አንተ አስፈላጊ አይደለም። ዝም ብለህ እንትን የምትል ሰው ነው። ምንም አንተ እንደፈለግሽ ጠርተሽኝ እኔ የምሄደው አሻንጉሊት ነኝ እንዴ? በቃ የምትናገሪውን ነገር ተናገሪ። እዚህ ጋር ስራ ጥዬ እኮ ነው የምመጣው። ሲጀመር እኮ አንተ እና ለምንድን ነው አንተ ትክክለኛው? እኔ እኮ እየፈረድክብኝ እኮ ነው። እኔ እሱና አዎ ፈርድብሻለሁ። መፈረም ካለብሽ ፈርሚ። እኛም ሰላማችንን አንቺም ሰላማሽ እንዴ ሰላምሽን እኮ ታገኛለሽ። እኮ 3-4 የሚያጨቃጭቅ ጉዳይ እኮ አይደለም እንዴ። እዚህ ጋር እኮ ብዙ ያሰብኩት ነገር አለ። ምንድን ነው ያሰብሽው? አንደኛ ነገር እኔ በቃ እንጂ እኔ እንጃ ለምን ፈርመሽ አትገላገኝ እኮ በፈረመው ማለት ነው። አየስም ስማማ እኔ ሌላ ቀርቶ ማለት ነው። ዝም ብለህ እንደፈለክ አፈህ እንዳመጣልህ ነው እንደምትለው። ለምንድን ነው እሱ እንዴት ነው እኔ እንደዛ የምታስቢኝ? ይኸውልሽ ልዑል እውነትን ይዞ ነው የሚንቀሳቀሰው። እኔ እኮ ይኸውልሽ ስሚኝ፣ ደግሞ ዝም ብሎ በድፍን አይምሮ ነው የሚንቀሳቀሰው። ስሚኝ ብዙ ነገር የግድ ቪዲዮ ለመግባት ይኸውልሽ እኔ ሙሉውን ነገር አውቃለሁ። ስትታመሚም ነበርኩኝ አይደል እንዴ? ምን ይሁን ነው የምትለው? እኔማ ማጋጨት ነበር እንጂ ሀሳብህ ምንድን ነው? እሱ ይቺ ልጅ አላጠፋችም እያልክ ነው? ነው ወይ ነው? አላጠፋችም እኮ አይደለም፣ ግን በቃ አብዛኛውን ነገር መወሰን የምችለው አንተ ነህ። ለምንድን አሁን ከመሬት ተነስተህ የሆነ አንተ ራሱ እኮ ተኝተሃል። እስኪ ስማኝ አረገ እየወሰነ ነው እሱ እኮ ማለት ነው ሲጀመር በቃ ከዚህ ልጅ አንተ ጠጥተን የመጣው ልብ እኮ የእሷ ነው። ይመላለስ በቃ ቤታችን እናንተ መኖር አንችልም። ሰማህ አይደለ? ይምጣ ይመላለስ አለች። አንተ መልስ። አባወራው ዝም ካለ እየመጣ ይመላለስ። በቃ ሲመላለስ ይካም በቃ ይሄ ሌላ ነገር ነው። ይሄ ሌላ ነገር ነው። እሱን ለማየት ማለት ነው። ተደራጅታችሁ ነው እናንተ አይደለም? ተደራጅተው ነው ይሻላል ዛሬ እንዴ እንዳልዘው ተደራጅተው ነው። እሱ ምን አረገ? ቆይ አይደለም እኮ ነው የሚያወራው። አንቺ ይምጣ ስትይ እሱም አዎ ይምጣ አይደለም ይመላለስ። ትክክለኛ ፍላጎትሽና አላማሽ ምንድን ነው ንገሪኝ። እኔ ፍላጎቴ አሁን በቃ እኔ ማለት የምትሰሙ ከሆነ ማለት ነው ሲጀመር እሱ ምንም በፈረመ ራሱ መምጣቱ አይቀርም። እሱ አይመጣም፣ እናሳስረዋለን። ወይ ስለሱ አይደለም እያልኩሽ አይደል? ብር እኮ አለው እሱ እንደፈለገ ማድረግ ይችላል። ከዚህ በፊት እኮ ታስሯል ሰውዬ። ቆይ መፈረም ማለት ብሎ ሲመጣ አይተዋል። ስርዓት ያዝ። አፍህን ዝጋ። አልፈረመችም እስር ቤት ይገባል። መፈረምሽ ማለት ነው። እኔ መፈረምሽ ብዙ ትርጉም አለ። መታሰሩ ብቻ አይደለም። እኔ ቢታሰርም ባይታሰርም እሱኛው ሌላ ነገር ነው፣ ተጨማሪ ነው። ወሳኙ ግን አንቺ መፈረምሽ ለኔ የሚያስፈልግብኝ ምክንያት አለ። አንደኛ ነገር እኔ እንደምትወጂኝ ያሳይ። ሁለተኛ ነገር እሱ ሰውን እስር ቤት አስገብቼ ነው አንተ ደግሞ አንተ ባትወድህ እኮ እዚህ አትልም። አዎ እውነት ነው። ዝም በል እስኪ አንተ ዝም በል። አንተ ነህ እየገባ ያለው። ሲጀመር ሳሚ ለምን አናስወጣውም? ይሄን ትክክለኛ ፈላጎትሽና የጠራሽበትን ልጆቹን የጠራሽበትን ምክንያት ተናገር። በቃ አንተ አሁን ማለት ነው አንተ ራሱ ማለት ነው ይሄ ነገር የምትሰማ ከሆነ እኔ ያሰብኩት ነገር አለ። በቃ እነሱንም የጠራሁበት ምክንያት ማለት ነው እኮ ንገሪኝ። ለምን ታስጨንቃት? አንተ በቃ ዝጋ። አንተ አፍህን ዝጋ። ዝም ብለህ ተጨናነቀች ነው። በቅርቡ ነው ሄዳነች። ለምን ነው እንዲምታ? አፍህን ዝጋ። ተናገሪ። እኔና አንተ ማለት ነው በቃ
እሱ ጭራሽ ነኝ ማለት እሱ እዚህ በመጣ ቁጥር ምን ማለት ዳኒ እዚህ 10 ነው የሚመጣው በየቀኑ ነው የሚመጣው አይደል እሱ እዚህ በመጣ ቁጥር እኔ ደስ የሚል ስሜት እየተሰማኝ አይደለም በቃ ማለት እኮ ደስ አይላትም እኮ አንተ ዝም በለህ አፍህን አትክፈት ደስ አይላትም ስትመጣ ልክ ነው ምንድነው ደስ አይለኝም እያለች እኮ ነው በቃ ምን አለች አብራሪ ያው የነገረክ እኮ ነው አብራሪ ካንደበት እኮ በቃ እዚህ ሲመጣ ነው በቃ ምንም የሆነ ያትበይ ዝም ብለሽ ተናገር በፊት በቃ ብዙ ነገሮች አሉ በቃ ለሳዩ ደግሞ እንደዛ የሆነ ደስ የማይል ስሜት እየተሰማኝ ነው በቃ ምንም ግልጽ አድርጊው ግልጽ እኮ ነው እኔ እንዴት እንድትናገር ነው የፈለጋችሁት ቆይ ቶሎሜ የፈራሁት እንደው በቃ ነው ሳዩ የሆነ የሚያገረሽ ነገር አለ በቃ ምንም እኮ አንተ ምንድነው እየሰማህ ነው አይደለ ምንድነው የሚያገረሽው አንተ ድንጋይ ነህ እንዴ ምንድነው ድንጋይ ሳሚ ሰው ሲመጣ አንተ ጥሩ ነገር ያሳለፍከውን ሰው ማለት ነው ከዛ ስታይ ካልበደለኝ ምንም መጥፎ ነገር ካላደረ ከተገናኙ ቀን ጀምሮ እያፈቀረችው በፊት ፍቅሯት አሁን የማይገባም አንተ የምትለው ነገር እያፈቀርኩት አይደለም እና ታዲያ ምን እያልሽ ነው ተረጋጉ በቃ እንዴ ናፍቆት ነው ከዚህ ሁሉ አንተ ማለት ከዚህ ተጠፋስ ተው በቃ ለማለት ፈልገሽ ነው ያገረሽ ነው አይደለም ምን ለማለት ፈልገሽ ነው ያገር ለቀጥቷት አይደለም ሴት ነች አይደለም ቆይ እኔ በቃ ምንም ማለት አሁን አንቺ የምታስቢው ከዚህ ምንድነው ያልሽ ምን አልኩኝ ከዚህ እንሂድ በቃ ከማጋ ይሄን ጥሩ እኮ ነው እያለች ያለች ለምንድን ቤቴ ሰፈሬንና የምኖርበትን አካባቢ ጥዬ የትም አልሄድም ልንገርሽ በቃ አልሄድክ እዚህ ይመላለስልህና ታየዋለህ በቃ እዚህ ሀገር እንሂድ አልልህም ግን ብዙ ቦታ አለ መኖር ይቻላል እንዴ እዚህ ብቻ አልሄድም ሸሽቼ አይደለም ደግፋል አንቺ ከስሜትሽ ስርሽሽ እንጂ ከሰፈር ወይም ከአካባቢ አይደለም መሸሽ ያለ ቆይ ሳኒ መጀመሪያ ካለሽ እኮ ነው ሳይሆን ነገር ይሰማኛል ከዚህ እንጥፋ እያለች ነው አንተ ያልኩህ ብቻ ነው እንዴ ከስሜትሽ በማያገባ አትግባ ይሄ መጥፎ ስሜት ካልሽው ነገር ናሽሮዋል ስማ መሄድ ካለባችሁ መሄድ ለምሳሌ ልንገር አይደል እሷ ከዚህ ስሜት ውስጥ እንድትወጣ ነው የምፈልገው አልኩ እኮ ከዚህ ስሜት ውስጥ ካልወጣች አይደለም ኢትዮጵያ ውስጥ ኬንያ ብንሄድ ሌላ ሀገር ብንሄድ እንኳን ስሜቱ ተከትሎ መጥቶ ቤቴን ይበጣብጣል መጀመሪያ ከስሜቱ ይሻሻላል ብዬ ነው ከቀን ወደ ቀን ትሻሻላለሽ ብትሄድ እኮ ጭራሽ ላንቺ ባገሱ አንተ ምን ሆኗል ዛሬ ኤውን ልሷ ያለችውን ተረዳት እስቲ ቆይ ከዚህ ከሄድኩኝ እሱን አላመረሳለሁ እኔ ምን አልኩት እኮ እሱ እኮ ነው የማይረዳው ዝም በላ ለምን አንተ በተረጋጋ ምራት ታስቡ እኔ እኮ ይሄ እኮ ነው እያልኩት ያለው ያለችው ነገር እኮ ግልጽ አማርኛ እኮ ነው አፈቅረዋለሁ እያለች ነው በቃ አገር ሽቶብኛል ከዚህ ሀገር ያለፈ ፍቅሬ ትዝ እያለኝ እየተቸገርኩ ከዚህ ሀገር ብትሄዱ አብራችሁ አሁን ይኸውልህ ለክረሽ ከዚህ አብራችሁ ብትሄዱ ሰላም ይሆናል በቃ ለምን አትሰማም ሰላም አይሆንም እኔ የማውቀውን አንተ ነው የምታውቀው ሰላም አይሆንም ምክንያቱም ልቧ ውስጥ ነው ያለው እኔ ካላየሁት ምንም በቀይ ካላየችው ይጠፋል እኮ ነው ያለችው መሸሽ ቋጥጪ ማንቴ እሽላሎችሽ ኖር እንደዛ አይደል እንደ ኖርኩትኝ እኔ ታስተካክላለሽ በቃ ሳሚ መሸሽ እኮ ባትኖር ከዚህ ቤት ጥላት ይሄድ ነበር በቃ መጨረሻ ነገር ልንገራችሁ እሷ ራሷ ዳንኤል የሚለውን ስም እስክትረሳ ድረስ ማለት ነው ከቤት አይደለም አንድ እርምጃ ፈቀቅ አልልም ሲቀጥል ከዚህ ስሜት ውስጥ ወጥተሽ ወደ በፊት ህይወትሽ ከተመለሽ ትመለሻለሽ ካልሆነ ግን ማለት ነው አሁን ያለሽበት ስሜት ውስጥ እስከመጨረሻ ሙሉ አሁን እኮ መንፈሷ እዛ ነው አዎ አካሏ እዚህ ነው አካልሽንም መንፈስሽንም ይዘሽ እሱ ጋር ትሄጃለሽ እንጂ ከዚህ ስሜት ውስጥ ካልወጣሽ እኔ ምንከራተትበት ልጆቼን ይዤ ምንከራተትበት ስራዬን ትቼ ምንም እንትን የለም እሱ ማኮ ጭራሽ አፈቅረዋለሁ አገር ሽቶብኛል ጭራሽ አስተካኪ በቃ አልሄድም አለ አይደለ ልጆቹ የሚያድጉበት ቦታ የለመዱበት ቦታ ይሁን በቃ ሌላ ምንም አማራጭ የለም በቃ በእናትህ በቃ አትጮህበት
አሁን እኮ እኔ እኮ ያልኩት አንተ ለምን እንደምታጋግለው ግን አንተ ደና እኔ ምን ብዬ ነው ያጋጋልኩት? እኔ አፈቅረዋለሁ ብዬ ሰምተሃል? እሱን መጥራት አልነበረብሽም። በቃ እኔ ቢያንስ አለብሽ ነገር ፊት እንዴት ነው ነገርኩሽ? አወራሁት። በቃ አንቺ ከሱ ጋር በቃ ሲመጣም ቆፍጠን ብለሽ ያንን ነገር ፈርመሽ አባሪ ያለበት ሳሚ ነው። አንተ ስለምን በማያገባ አትግባ። እሷ በቅርቡ ነው ሄዳለችው አንዴ በማያገባ አትግባ አለ። ወዶ ሳሚ ነው። ዳኒ ደግሞ ሲመጣ እዚህ ቤት ሲመጣ በቃ በፊት ምንም መጥፎ ነገር ስላላደረገብኝ የሆነ ያሳዝነኛል። ያው ዘሲማስ ያሳዝነኛል። እናፈራዋለሁ። አንድ ፍቅር የሚጀምረው ያለፈውን ነገር እያስታወሽ እኮ በቃ ታናት እኮ አሪፍ አማራጭ ነው ያመጣችው። በቃ ቤቱን ጥለን እንውጣ። እንዴት ነው ቤቱን ጥለን የምትወጣው? በቃ ልጆቹ ያደጉበት ሌላ መላመድ እኮ ከሚበጠበጡ ቢወጡስ እንዴ? አንተ እንዴ ዝም ብለህ የምትወጣ እንትን መሰለህ እንዴ? እቃ እኮ ዝም ብለህ እኮ አይደለም ይዘህ የምትወጣው። ቤትም ዝም ብለህ እኮ አይደለም ይዘህ የምትወጣው። እየጮሁ ይሄዱ ማትረባ ይሄ ሲጀመር ድንጋይ ነው። ኧረ ተው ግን ተው፣ ስነ ስርዓት ያዝ። እግዚአብሔር እንደዚህ አትሳደብ። ድንጋዩን እኮ እያየህ ነው። በማያገባ አትግባ። በማያገባ እኮ የገባህ አንተ ነህ። እዚህ ጋር ማስተካከል እያለብህ ለአንዱ ሰው ወግነህ ምንድን ነው የወገንኩት? አንተ ነው የወገንከው ማለት ነው። ዛሬ እንደዚህ ከምትል ማለት ነው በፊት እንደዛ እሱ መጥቶ በሚመጣበት ሰዓት አመመሽ እያላችሁ ነበረ። ከአመመኝ ታዲያ ለምን ያን ያላረቃችሁ? ያኔማ ስንት መስዋዕት አደረግን። ምንድን ነው እኮ መስዋዕት ለፖሊስ ያሳሰርን በአቅማችን እና አሁን ደግሞ ምንድን ነው እንዲህ የሚያደርግን? አሁን መጨረሻ ላይ እሷ ትወስን ትፈርም። እስኪ አንቺ ፍርም አድርጊና ሁሉም ሰው ሰላም ያገኛል። ያላመንኩበት ነገር እንዴት ነው የምፈርመው? ሳሚ ይሄ ነገር ሲያደርግ እነሱ እኮ ናቸው እንደዚህ አድርጎ ነበር የሚሉት። እኔ ደግሞ አላመንኩበትም። የማታምኝበት የራስሽ የሆነ ምክንያት አለሽ? ምክንያት የለኝም፣ ግን እኔ ሲያደርግ አላየሁም። መታመን ራሱ እርግጠኛ አይደለሁም እኔ። ለዛ ነው እኔ እሱን ደግፌ እንዲወስን የማደርገው። ደግሞ ምን አለ በይኝ እንዲወስን ካላደረኩት ከዛ አንተ ምን ትጠቀማለህ?